እንግዲህ አይቸው በተስፋዬ በመጨረሻ ላይ ባጠቃለለው የፖለቲካ ጉዳይ ብንጀምር የመጀመሪያ ድምጽ መስጠት ስነ ስርዓት ተካሄደ እንጂ መጨረሻው ቀረበ ማለት አይደለም። ምን ማለት ነው ይሄ? ውይይቱ ይቀጥላል ማለት ነው። እንግዲህ ከዚህ የድምጽ መስጠት ስነ ስርዓት በኋላ 110 ድምጽ ያለ ተቃውሞ የተገኘው ወደ ህግ ኮሚቴ ይተላለፋል። የህግ ኮሚቴው ደግሞ ውይይት ያደርግበታል። ህጉን ካረቀቀ በኋላ ለሁለተኛና ለሶስተኛ ድምጽ የመስጠት ስነ ስርዓት ይገልጸዋል። እዛ ላይ ለመድረስ ግን ብዙ ታውረድ አለ። እዛ ላይ ለመድረስ ግን የኮሚቴው ሊቀመንበር ብዙ ጊዜ ጥምር መንግስት ተወካይ ፓርቲዎች ወገን ኮሚቴው ሊቀመንበር እንደፈለገ አጀንዳውን መሳብ ይችላል። እንደፈለገ አጀንዳውን ወደ ኋላ ማስቀረት ይችላል። ግን በአጠቃላይ ሁኔታ ስንመለከተው ያም ሆነ ምርጫው ከጥቅምት 27 ቀን 2026 ዓ.ም በኋላ ሊካሄድ አይችልም። በሀገሪቱ ህግ መሰረት ያም ሆነ ቀረ ያም ሆነ ተባለ መስከረም አጋባሽ መጨረሻው ቀን ያው ጥቅምት 27 ቀን ነው። ስለዚህ ከዛ በፊት ደግሞ እንደ መስለኝ ከሆነ በምርጫ ወቅት እንዲረዳቸው የጥምር መንግስት አባላት በሃይማኖት አክራሪዎች ድጋፍ ምንም እንኳን ማለትም ጥምሩ መንግስት እንበትናለን ቢሉም የተለያዩ 3 እና 4 ህጎችን ከመበተናቸው በፊት ለማጽደቅ ዝግጅቶችን እያደረጉ ነው። እንግዲህ ምን ያህል ሊሳካላቸው ይችላል? ግን ይሄ ፋሲል የውትድርናው ጉዳይ በማስመልከት ላይሳካላቸው ይችላል። ስለዚህ ዋናው ርዕስ እኮ ወደ አሁንም ወደ መንግስትን ከመበተን ክነሴት ለመበተን የሚወስድን እኮ ይሄ ነው። ያ ሁኔታ እልባት ካልተሰጠው ምክንያቱ ይሄ ነው። አይቸው ምክንያቱ ነው። እንደ ምክንያት አድርገው የተወሰደው ይሄ ነው እንጂ ምርጫ ችግር ከአመት በፊት የነበረ ችግር አይደለም። ምንም እንኳን ጥቅምት 7 ሁሉም ነገር ቢለውጠው ስምምነት ላይ ለመድረስ ፈልጉ ኖሮ ከ6 ወር በፊት ስምምነት ላይ ደርሶ ነበር። ነገር ግን አሁን ሲመለከቱት ቀን እየቀረበ ሲመጣ ስምምነት ላይ መድረሱ እንደማያዋጣ እየተረዱት የመጡ ይመስላል። ምክንያቱም በሁለቱም ወገን ተቃዋሚዎች ስለሚበዙባቸው። ስለዚህ ይህ የመጀመሪያው ርዕስ ሆኖ ለባጀንዳ መልክ በምርጫው ወቅት ቅስቀሳ ይደረግበታል ብዬ አላምንም። በምርጫው ወቅት ከፍተኛ ቅስቀሳ የሚደረግበት አይቸው ያው ቢቢን ትፈልጋላችሁ ቢቢን አትፈልጉ የተለመደ ነው። ይሄ ነው ዋናው ቅስቀሳው። ግን ይሄ በዚህ ዙሪያ ግን ቅስቀሳ እየተደረገ በዚህ ዙሪያ ምርጫ እየተደረገ እሱን ትፈልጋላችሁ አትፈልጉ ቢቢን ትፈልጋላችሁ የሀገሪቱ ተጨባጭ ሁኔታ አሳስባቸውም ወይ? ለምንድነው በዚህ ሁኔታ ጠቅላይ ሚኒስትሩ ፋሲል እዚህ ጋር ምንድነው ጠቅላይ ሚኒስትሩ ስህተት ሰርተዋል ከተባለ ህግን ተላልፈዋል ከተባለ ህግ አለ፣ በህግ ጉዳዩ ተይዟል። በህግ በመጨረሻ ላይ የሚወሰኑ ውሳኔ ይወስናል። ግን ከዛ በፊትኛ ከዛውን ተፈልጋላችሁ አትፈልጉም እሱ ይሄ አይኛው ክፍለ ዘመን ቢሆን ኖሮ እንደዚህ ብለን እናስባለን። ገባህ? እውነቱንና ውሸቱን መለየንበት የምንችልበት ጊዜ ክፍለ ዘመን ነበር። አሁን አይደለም እኮ 21ኛው ክፍለ ዘመን የተለየ ክፍለ ዘመን ነው ማለት ይቻላል። እውነቱ ምን እንደሆነ ውሸቱ ምን እንደሆነ የሚታወቅበት ሁኔታ የለም። ያም ሆነ ጠቅላይ ሚኒስትሩ እንደሚቀርቡ እንደሚጎዳደው ገልጸዋል። በግምታዊ ጥናቶች አሁንም የመሩ ናቸው። በአንጻሩ ደግሞ በተቀናቃኝ ፓርቲዎች ዘንድ መሪ ማን እንደሚሆን ገና ፉክክሩ እንደቀጠለ ነው። ትናንትና ደግሞ የእስራኤል ቤቴኑ ፓርቲ ሊቀመንበር ሊበርማን እኔም ጠቅላይ ሚኒስትር መሆን ፈልገዋለሁ ብለዋል። 7 መቀመጫ ቢኖረኝም ቤኔት አሳይቷቸዋል። ቤኔት ሳድሩ ወይ ደግሞ ያም ሆነ የዚህ ደረጃ ላይ መድረስ ማሸነፍ አለባቸው ተቀናቃኞቹ ቢሆኑ ነው። ተስፋዬ ተቀናቃኞቹ እንዳያሸንፉ ደግሞ በስልጣን ላይ ያለው መንግስት ደጋፊዎች ደግሞ ጥረት ማድረግ አለባቸው እና አሁን ያለንበት የፖለቲካ ወቅት በጣም ውጥረት ያለበት ወቅት ነው። በአንጻሩ ደግሞ ሁላችንም እንደምናውቀው የመከላከያውና የጸጥታው ጉዳይ ደግሞ እንደዚህ ያሳሰበን ነው። ሁሉ ነገር የተያያዘ ነው። እውነት በአጠቃላይ ሁኔታ ነው። አመሰግናለሁ ፋሲል። ወደ ተስፋዬ ጥያቄ ይኖረዋል።
ጤና ይስጥልኝ በድጋሚ ፋሲል። እንግዲህ ምርጫው በእውነት ብዙ ጊዜ አልቀረውም። ገዢው መንግስት ለምን ይሄንን ተጠቅሞ ራሱን እንደገና ለማደራጀት ራሱን እንደገና ለምርጫ እንቅስቃሴዎች ለማድረግ ይሄንን ጊዜ ለምን አይጠቀምበትም? ለምን የግዴታ እስከ መጨረሻው እስከ ተወሰነለት ቀን ድረስ መሄድ አለብን የሚለው ዓላማ ምን ጥቅም ይሰጣቸዋል? ምን ጥቅም ይሰጣቸዋል? አንደኛ የቀውሞ ህጎች አሉ። እነዛ ህጎች ማጽደቅ ይችላል። አንደኛ ትልቁ ነገር ህጎችን ማጽደቅ ሁኔታ ነው። እነዛ ህጎች መጽደቅ ያለባቸው ህጎች በተለይ በምርጫ ወቅት ህዝቡን ለመቀስቀስ ይረዳሉ በሚል አመለካከት ነው። ሌላው እንግዲህ በተለይ ተቀናቃኝ ፓርቲዎች ሁሉ ነገር ዝግጅት ማድረግ ጀምረዋል። ስፒከሮች እያወጡ ነው፣ መፈክሮች እያወጡ ነው። የጥምሩ መንግስትን ፓርቲዎች እንደዚሁ በመጠኑ ቢሆን ጀምረዋል። እንግዲህ በአሁኑ በእስራኤል ከሚወዳደሩ ፓርቲዎች 2-3 ፓርቲ ብቻ ናቸው ውስጣዊ ምርጫ ያላቸው። ሌላው አለቃ ነው የሚሾሙ። እነሱም የዲሞክራት ፓርቲ፣ ጽዮኑ ታዳዲስ እና የሊኩድ ፓርቲ። አሁን እነዚህ ደግሞ ፓርቲዎች ደግሞ እንግዲህ ውስጣዊ ምርጫዎችን ሁሉ ማጠናቀቅ አለባቸው። እንደሌሎቹ ከበላይ የሚሾሙ ብቻ ስላልሆነ ግን ያው አጠቃላይ ሁኔታ ስንመለከተው ቅስቀሳው ተጀምሯል፣ ምርጫው ተጀምሯል። እስካሁን ድረስ ብዙ ነገሮች መስራት ያልቻለው ገዢው መደብ ብዙ ነገሮች ሰርቷል። ግን የቀራል ማለት ይህን ያህል ብዙ የሚጨምረው ነገር ያለ መስሎ አይታይም። እስከ መጨረሻው ቀን እንኳን ባይኬድ 1 ወር መቀነሱ ምን ያህል ትርፍ ሊያመጣ ይችላል? ምንም ልዩነት የለም። ታይቸው ተስፋ ተመለሰልኝ ለጥያቄ? ተመልሶልኛል። ዛሬ አንዳንድ የፓርቲ መሪዎች እነዚህ አዳዲስ ህጎች እንዳይደነገጉ ይውረዱልን የሚል ጥያቄ የሚል መልስም እስካሁን አልተገኘም። ሆኖም ግን እንዲህ አይነት ነገሮች እየተነገሩ ነው። እንግዲህ ይሄን እንዴት ታየዋለህ? ግልጽ አይደለም ጥያቄው። ተስፋዬ ጥያቄ ምን መሰለህ፣ አንዳንድ የፓርቲ መሪዎች እንደ ቤኒ ጋንስ የመሳሰሉት እነዚህ ከምርጫው በፊት የተወሰኑት አሁን የገዢው መንግስት ሊያቅዳቸው የሚፈልገውን ህጎች ይውረድልን፣ ከዚህ በኋላ እኛ ወደ ምርጫ መሄድ እንፈልጋለን የሚል ነገሮች ተናግረዋል። ይሄንን እንዴት ታየዋለህ? ስንት መቀመጫ ነው ያላቸው? የቀድሞ ጦር ኃይሎች የተማዘሱ ቤኒ ጋንስ ፓርቲያቸው በአሁኑ ወቅት 4 የተቀሩት ሁሉ ለቀዋል። እየለቀቁ ስለወጡ እንግዲህ 4 የተቀሩት ሁሉ ለቀዋል እና 4 ድምፅ ያለው እንደ ትዕዛዝ ማቅረብ ይችላል። እንደማይሆን እኮ ነገር ጥምሩ መንግስት ፍላጎት ካለው እነዛ ህጎች መጽደቅ ካለባቸው ሰው ቢናገሩ ምንድን ነው የሚባለው? ባቡር ይሄዳል። ያው ባቡሩ ላይ መውጣት ከፈል የሚፈልግ በአስቸኳይ መውጣት አለበት ማለት ነው። ፋሲል እዚህ ላይ አሁን በእውነት ቤኒ ጋንጽን ካሰብን ቤኒ ጋንጽ እንደሚታየው ከሆነ በተለይ በሚደረጉት ግምታዊ ጥናቶች የማለፍ እድል እየታየ አይደለም። አሁን ግን እሳቸው ግን እስከ መጨረሻው ድረስ ይሄዳለው እያሉ ነው። አንዳንድ አብሯቸው እስካሁን ድረስ የተጓዙትኝ የክነሴት አባላቶችም የእሳቸውን ፓርቲ እየለቀቁ እየሄዱ ነው። ይህ አቋማቸው ግን ወዴት ነው የሚወስደው? እንግዲህ ሰውየው ወታደር ናቸው፣ መጠንቀቅ የለብንም። ሌፍተናንት ጀነራል ለእነት ማዕረግ ላይ ደርሰው ነበረ። የእስራኤል የጦር ኃይሎች የነበሩ እውነት ነው። የተለያዩ ከወታደርም ወታደር አየሩ ነበሩ። ስለዚህ እስከ መጨረሻው ደቂቃ ድረስ ምኞታቸው ለማሳካት ይችላሉ። ያም ሆነ ይህ በእውነት እሳቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁን ጋር አልቀላቀልም የሚለውን መፈክር ስለማያነግቡ ያው ተቀናቃኞች በከፍተኛ ሁኔታ ይወቅሷቸዋል። ግን ከህዝቡ ዘንድ አይተው ሰሞኑን የሚወጡትን ግምታዊ ጥናቶች መመልከት በቻለ ተስፋዬ ከህዝቡ ዘንድ የሚያገኙት ድጋፍ በትንሽ ቢሆን እየጨመረ እየመጣ ነው። እንግዲህ በተለይ ተቀናቃኝ ፓርቲዎች ድምፅ ያቃጠላሉና አስቀድመው ፓርቲውን ያፍርሱ እያሏቸው ነው። እሳቸው አንተም እንደገለጽከው እስከ መጨረሻው ላይ ቀዘፍ እጓዛለሁ እያሉ። ጥያቄ ካለ?
እንግዲህ በእውነት በዚህ ምርጫ ላይ በአሁን ሰዓት አንድነት የሚለው ፓርቲ የናፍታሊ ቤኔት እና እነሱ በጣም ሊኩድ ጋር አሁንም ቢሆን እነሱ ናቸው እንግዲህ አስኪ ሆነው የተገኙት። መጨረሻው ምን መስሎ ይታያል ፋሲል? በአሁን ሰዓት እነሱ እንቅስቃሴያቸውን ቀጥለዋል፣ በየሀገሩ እየተዘዋወሩ ነው። ለዚህም ነው የገዢው መንግስት ይሄን ጊዜ ለምን አይጠቀምበትም ያልኩት። እነሱ ስራቸውን እየሰሩ ነው። አንዱ እኮ ስራ ፈት እኮ ነው። አንዱ ሁለት መሪዎች ነው ያሉት አይደለ? የዚህ ፓርቲ አንደኛው ስራ ፈት ነው። ስለዚህ ጊዜ ያለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በ7 ግንባር ጦርነት ላይ ያሉ መሪ ናቸው። 3 ዓመት አካባቢ ሙሉ ነው ብዙ ጣጣዎችን ማሳለፍ ላይ የሚገኙት። ያይር ላፒድም ቢሆን በክኔሴት ከሚኖሩበት ይልቅ የማይኖሩበት ጊዜ ይበልጣል። ቅስቀሳቸው ትክክል ነው። ነገር ግን ዝም ብላችሁ ቀስ በቀስ በሚቀጥለው 2 ሳምንትና 3 ሳምንት 4 ሳምንት የሚወጡትን ግምታዊ ጥናቶች የተከታተሉ ጋዲ አይዝንኮት ሊበልጧቸው ይችላሉ። እነዚህ ሁለቱም በጋራ ያወጡትን መሪዎች በጣም እየተቀራረቡ የመጡ መስለው ነው የሚታየው። ስለዚህ ብዙዎች ተንታኞች እንደሚሉት ከሆነ መጨረሻ ላይ የተቀናቃኞቹ ፓርቲዎች በመሪነት ይዘው ምርጫ ላይ የሚቀርቡት ምናልባት የቀድሞ የጦር ኃይሎች ኤታማዦር ሹም አሁንም ጋዲ አይዝንኮት ሌፍተናንት ጀነራል ሊሆኑ ይችላሉ ነው ይገምታል። አይቶ ተስፋዬ ኦኬ። እየሰማው ነው። እንግዲህ ስለ ምርጫ ስናነሳ በሚቀጥለው ሳምንት ድንገት ሰፋ አድርገን እንወያያለን። የኢትዮጵያ ምርጫ እየቀረበ ነው ፋሲል። የኢትዮጵያ ምርጫ እየቀረበ ነው። ኢትዮጵያ እንደተለመደው በየ5 ዓመት ይመስለኛል ባለሳሳት ብሔራዊ ምርጫ ታካሂዳለች። ኢትዮጵያ የሚካሄደው ምርጫ በብዙ ሚሊዮን የሚቆጠሩ ተሳታፊ የሚሆኑበት ምርጫ ነው። ስለዚህ በየጊዜው እንደምናደርገው ደግሞ በዜና መልክ እንግዲህ ከምርጫው ከመካሄዱ በፊት በፊት ከአዲስ አበባ ሆነ ከሀገር ውስጥ እንዲሁም ከሌሎች ቦታዎች የምናገኛቸውን ዜናዎች በማጠናከር ይዘንላችሁ ለተመልካቾቻችን እንቀርባለን ከሚቀጥለው ሳምንት ጀምሮ። ፋሲል እንደዚህ እናድርግ። በቅድሚያ የሀገራችን ምርጫ እንጨርስ፣ ከዛም በኋላ ወደ ኢትዮጵያ እንሻገር። ምን ይመስላል? የሀገራችን አሁን ያለንበትን ለማጥፈኝ ኢትዮጵያ ሀገራችን አይደለችም እያልኩ አይደለም። ይሄኛው ቀደመ የሀገራችን ምርጫማ ማለትም የእስራኤል ምርጫ እሱ በጥቅምት ሆነ እኮ ነው እንጂማ ቢሆን ጥሩ ነበር። ግን ይሄ ደግሞ ከ2 ሳምንት ብቻ በቅርቡ ነው። ኦኬ ፋሲል እጅግ በጣም እናመሰግናለን። ሰፋ ላለ ማብራሪያ ሰጠኸን። አመሰግናለሁ።